ልዋሸው አልችልም። ለኔ በጣም ብዙ ዋጋ ከፍሎልኛል። ዝም ብዬ ከመሬት ተነስቼ ልሰወርበት አልችልም። ዝም ማለት ትችይ ነበር። አቀደሽና አስበሽበት ያደረግሽው ነገር። ምንም አላሰብኩም ነበር። እንደዛ ቢሆን እንኳን ከማንበቡ በፊት እኔ ከሀገር ወጣ እኔ አጣጥሙ ይሆናል። ባንቴሮ ያክስትሽ ልጅ እንዳልሆነ ጠንቅቄ አውቃለሁ። የሚገርመው ደግሞ በትዳር ላይ ትዳር መመስረትሽን ያንቺ የዋህ ባልሽ እኔን በቻልሽው አቅም እንዳታስደብር። ካስደበርሽኝ የማደርገውን ሰላም እንዴት ናችሁ? እንግዲህ እንደተለመደው በአዲስ ቪዲዮ መጥተናል። ዛሬም ትንሿ ሙሽራ እንግዲህ ተጠልፋለች። ባለፈው ስደት ልትልካት ነበረ ሮዛ የተባለች እንግዲህ እሷ ከኋላ ብዙ ታሪክ ያላት ሴት ናት። የማያውቀውን ምስኪኑን አግብታ ድልቅቅ ብላ እየኖረች ትገኛለች። ነገር ግን ትንሿ ሙሽራ አሁን ዴቭ በጣም ነው የሚወዳት ከሚባለው በላይ፣ ግን እሷ እንደ ወንድሟ ነው የምታየው። እሱ ወደ ፍቅር እየቀየረው ነው እንግዲህ። ያ ገጠር ያለው ሰውዬ ትልቅ ሰው ነው ይባላል የምትሞሸርለት። እሷን ካላየው መኖር አልችልም፣ የፈጀውን ፈይቶ ለምን በሚሊየን በሚሊየር ለምን አይሆንም? እሷን ማንጣት አለባችሁ። ለሰዎች ብርም እየሰጣችሁም ሆነ ምንም እያረጋችሁ እሷን አንጡልኝ ብሎ ሰው ልኮ ነበረ። እንግዲህ አንትሮ ማን ያዳነ ይመስላችኋል? ያዳናት ይመስላችኋል? አንትሮ ነው። አንትሮ አድኗታል። ያው ልጁ የሆነ ነገር ሊያደርጋት ነበረ። አለቃውንም አልፈራም ነበር። ነገር ግን አንትሮ ከኋላ አድኗታል። ዴቭ ሳይሆን አንትሮ ነው። ዴቭ ወደ ገጠር ሊሄድ ብሎ ተነስቶ ሄዷል። ወይዘሮ ሮዛ እንግዲህ በዛም በዝም ብላ ገንዘብ አገኛለሁ ብላ ራስ ወዳዷ ሮዛ ለገንዘብ ብላ ሁለተኛ ጊዜ ትትሸጣት ማለት ነው። እንግዲህ መቼም ከሰማ ባሏ ሁለተኛ እንደማያምናትና እንደሚጠላት እርግጠኛ ነው። በዛ ላይ ደግሞ የበፊት ታሪክ አላት። እኔ በፊት ታሪኳን ከሰማና የአሁኑን ደግሞ ሲጨምርበት ምን አለች? ገና ሳይመጣ ገና እቤት ውስጥ ሳይገባ መንጫው ሰዓቱ ሲደርስ ራሴን አሞኛል ብላ ተኛች። የሚያመጣልኝ አጣሁ፣ ውሃና መድኃኒት መውረድ አቅቶኝ ሰውነቴን እያንቀጠቀጠኝ ነው ያለችው። እንግዲህ እኔ አመጣልሻለሁ ሉሊትስ የከደች ብሎ ሲጠይቃት ሉሊት ትኖራለች፣ መኝታዋ ትሆናለች፣ ወዴት ትሄዳለች ብላ ነው እንግዲህ ያለችውን። ስመጣ ስከደስ እንዴት አላየቻትም? ከትምህርት ቤት ስትመለስ እንዴት አላየቻትም? ቤት ውስጥ መኖርና ለመኖሯ እንዴት አላየቻትም? በዚህ አለመጠርጠሩ ዴፍ በጣም ገርሞኛል። እንግዲህ ዴፍ ሉሊት ሄዳለች ብሎ ሄዶ ሲጣራ ሉሊት የለችም፣ የከደች አልመጣችም እንዴ ከትምህርት ሲላት አላውቅም ነው ያለችው። ለጓደኛዋ ደውሎ ሲጠይቀር እንደውም ዛሬ አልመጣችም ትምህርት ነው ያለችው። ያው ሁለተኛ እንግዲህ ሁለት ጊዜ ስትታለል ከዚች ከሴትዮ በሁለተኛ ዴፍ አልደብቅህም፣ የማደርገውን ነገር እነግርሃለሁ ነበር ያለችው ለዴፍ። እንግዲህ ያን ሁሉ ረስታ አሁንም አታለለቻት ማለት ነው ሮዛ። እንግዲህ ይህ ሰውዬ ሊወስዳት ተቀናይቶ ነበረ። ሆኖም ግን ምንም ማድረግ አልቻለም። ከኋላ መጥቶ ራሱን ብሎታል። በፊትም እሷ ገመዱን ፈታ ራሱን ብላው ነበረ። በደንብ ጥቅም አርጋ ስላልመታችው ልጅ ስለሆነ ቶሎ ተነስቶ ያዛት። አሁንም ማለት ነው። ግን መደወሏ ጠቀማት ማለት ከደወለች በኔትወርክ ምክንያት የት እንዳለ ይታወቃል ማለት ነው። ይሄ ህንፃ ያንቺ ባል የተባለው ነው። ይሄ ህንፃ
ተጀምሮ የተቀመጠው። ስለዚህ ለምንድን ነው ንብረቱን ሄደሽ እማትወርሺው? ምን ስለሆንሽ ነው? አንቺ ከማበልጠሽ ነው? በቃ ሰውየው አንቺን ብቻ ስለሚወድሽ ነው ያላት። እንግዲህ እኔ አልፈልግም፣ ሞቼ እንኳን ለሱ አልሆንም አይደለም እንኳን ኖሬ ነው ያለችው። እንግዲህ አንጀሮ መጥቶ ሮዛን አስፈራርቷት ሄዷል። ያስፈራራበት ምክንያት እንግዲህ አንቺ በፊት ወድሽ ነበር፣ ነገር ግን ግደለው ብለሽ ልታስገድይ ነበረ፣ ግን ዳንኩኝ ነው ያለው። አዎ ልታስገድለው ነበር፣ ግን የሞተ መስሎት ትቶት ሄዶ ነው እንጂ ገሎታል እሱ ማለት ነው። ልታስገድለው ነበረ። ከዛ እኔ ሁሉን ነገር አስተካክሌ ከቤት እወጣለሁኝ፣ በቃ ሌላ እንትን አትበል፣ እኔ እወጣለሁ አስተካክዬ፣ እንደ ድሮ እንቀጥላለን፣ እኔ ምሽትህ ሆኜ እንቀጥላለን። ስለዚህ ዴቭን ምንም ነገር እንዳታደርገው ብለው ነበረ። ሁለተኛችን አልፈልግም፣ አትወጂኝም፣ ስለማትወጂኝም ነው እኔን ሜዳ ላይ የጣልሽኝ። ስለዚህ እኔ ሁለተኛችን አልፈልግም፣ እንደፈለገሽ መቀመጥ መኖር ትችያለሽ፣ ነገር ግን አንድ በአንድ ንብረትሽን አሳጣሻለሁ፣ አንቺንም ደግሞ ለብቻሽ ሜዳ ላይ አስወጣሻለሁ ያላት። እንግዲህ ሉሊት ትመለሳለች፣ መልሳታለሁ። ነገር ግን ሉሊት ብትመለስ ዴቭና ሉሊት አንድ ላይ ይሆናሉ። አንቺን ተጥቅም ውጪ ነው የሚያደርጉሽ። እንደውም ለምነሽ ነው እህል የምትበይው፣ እህል የምትሰጥሽ፣ ውሃ የምትሰጥሽ ለምነሽ ነው። እዚህ ቤት ታያለሽ፣ ተመንገድ አስወጣሻለሁ። ገና ዴቭ ሲሰማ ያንቺን ስራ አንቺ ያደረግሽውን ነገር ሲሰማ ገና ከዚህ ከቤት ሙልጭ አርጎ ነው የሚያስወጣሽ ያላት። እንግዲህ ውድ ተመልካቾቼ እንግዲህ ይሄ አዲስ ቻናል ከፍቻለሁ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ መልካም ቆይታ ለሁለተኛው ማለት ነው።